ግን ደግሞ ምንም ልናደርግ አንችልም። አበይ ከባህር ላይ እነሱ ይምጡና ይወራ ከተባለው ነገር መጀመሪያ ምን ሊሉ እንደሚችሉ አብርሃም ግልጽ ነው። አናውቅም። ይሄን ነገር እኛ አልተናገርንም እንደሚሉ ዳኒ ምን አለበት እንደዚህ ነው የሚሉት እኮ ቮይሱን ሪከርድ እናስደምጣቸዋለን እኮ አልተኛ አይደለንም ቢሉስ አንተ ኦልሬዲ ፍንጭ ሰጥተሃል። ኤዲት ነው እኛ አልተናገርንም ቢሉስ ይኸውልህ ካብሽ አሁን እስካሁን ድረስ ብዙ ነገሮች ውካታ ውስጥ ገብተን እኔና ሩታን አሁን በዚህ ሰዓት ከዚህ በኋላ መገናኘት አለብን ብዬ አላስብም። በአንተ ጉዳይ ገባህ አይደለ? የታመምኩበት ሰው ተጠያቂዎቹ እናንተ ናችሁ። አሳማኝ መረጃ ስጡኝ ካል ከዚህ በላይ መረጃ አለ ብዬ አላስብም። ከዚህም በላይ ደግሞ አሁን ከሰማሁን ቮይስም በላይ ከዚህ በፊት ያሉት ቪዲዮዎች በጣም 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 በቂ ናቸው ብዬ ነው የማስበው። አብሽ ገባህ አይደለ? እኔ እንጃ እንዴት እንደማስረዳህ አላውቅም እኮ። ለምን ፈራችሁ? አልፈራንም፣ በፍጹም አልፈራንም። ግን ደግሞ አንተ የጉዳዩ ባለቤት ያለመንክ እነሱ ያምኑልናል ብለህ እንዳንጠብቅ ነው። ደስተኛ ከሆነች ብለን ነው ለደስቷ የሰጠናት። ገብቶሃል አይደለ? ደስተኛ የምትሆንበት ታገኘች። ደስተኛ የምትሆንበት ከሆነች ስለ ደስታዋ እንተዋት ብለን ሁሉ ነገር እንደዚህ የተፈጠረው ሳናስበው ነው። ገብቶሃል አይደል? ከዚህ በፊት አንተም ነበር ብዙ ነገር ስናደርግ። ሁለተኛው ደግሞ በእናቶ አብርሃም እና በእናቶ ኢፍሬም፣ በእናቶ ዳንኤል፣ በወይዘሮ ሄልሚላን የመጣ ነው። በጣም የሚገርም ነገር በአሁኑ ጊዜ ተው እንጂ አቤል ተው እንጂ አታስመስል። ውቴልህን ዘግተህ መጣህ እንዲህ ለወሬ ብለህ ማለት ነው። በስመ አብ ያንተ ደግሞ የከፋ ነው። እንዲሁ የሩታን እንትልነት ማለት ነው። የሩታን ክፉነት ለማብዛትህ ከቡታጅራ ደግሞ ተነስተህ ወደዚህ መጣህ ማለት ነው። በምንም ነገር ብትሉ አይሳካላችሁም። ምንም ብታመጡ ምንም ሄርሚላ አንዱ አልፈሽ ብትቀመጭስ አልፈሽ ብትቀመጭስ ምንድነሽ አንቺ? አሁን ጀሪዎችሽ አይዞሽ ስላሉሽ ነው እንዴ? ከልጁ እናት አንቺ እኮ አትበልጭም። የኔና ስንቴ ነው አልፈልግሽም እየተባልሽ የምትመጪው? ስለዚህ እኔ አብርሃም ቅንብርም ቢሆንስ ብሏል። ምንም አላመናቸውም። እንዳላመናቸው ደግሞ እዚህ ጋር የራሳችሁን ድምፅ በእንትን ቀይራችሁትስ ቢሆን የአንተና ሄልሚላ ድምጣችሁን ቀይራችሁስ ቢሆን እንዴ ምነው እንትላላችሁ? ምነው ዳኒ ምነው አሽቃበትክ? ኧረ ያንተ ደግሞ ከፋ። ቅንብል ነው ቢሉ ሳው ቅንብል ነው። ምንም እንትን የለው። ለነ ብዙዬና ለነ እንትላለ ያብለ ምን ሄደ አታሳይም። አሁን ምን አይሰቅሏት አይቆልጧት ሩታን ምንም አያደርጓትም። ያላረገችውን ደግሞ በልጇ ምላለች። ያላረገችውን ደግሞ አንተ ስሟን ለማጥፋት ከዚህ ቀደም በጥፊ መታችሁ እንዲህ አለችው እያልክ መጣ። አሁን ደግሞ ይህንን ይዘህ መምጣት በጣም ታሳዝናለህ አቤል። እኛ እንደውም ተገላገልን ሚዲያውን ተወው እያል ለካ አንተ ቡታጅራ ሄሽው አብርሃም ይፍሬምን ለዚህ እንትን ለማለት ነው። ያልተሰማልሽ መሰለሽ እንዴ? አንቺ ቡታጅራ አልነበርሽ እንዴ? ምን ልታረጊ ሄሽ ቡታጅራ? እሺ ምን ልታረጊ ሄሽ? ይፍሬምን እንደዚህ እናልክ እንደዚህ እናቀናብል ብለሽ አይደል ሄሽው? ኧረ ወደዛ ስታስጠሉ። እንደው እግዚአብሔርን አብርሃም በጣም እያስጠላህ ነው የመጣው። በጣም እያስጠላህ። ይህንን ከዚህ ድራማ ውጭ ሚስትህን ብታወጣት ይሻልሃል። በቃ እንዴ ምንድን ነው ይሄን ያህል ለገንዘብ ብላችሁ ህይወታችሁን እንትን ማለት ምንድን ነው ደግሞ? ነገ ሌላ ነገር ይዛችሁ ትመጣላችሁ። እኔ እነዚህን ምንም እንትን አላምንም። እግዚአብሔርን በጣም ነው የተናደድኩት በዛ ነው ማለት ነው። እንግዲህ ደስታ ደግሞ መጥቷል ማለት ነው። እኔ እሻልሻለሁ፣ እኔ ያለሁልሽ፣ እኔ የምወድሽ የማፈቅርሽ አንቺን ብዬ እንትን እያልኩኝ ስለዚህ ከኔ ጋር ሁኝ እያለ ነው። እኔ ሩታት አሁን በኋላ እንደው እግዚአብሔርን ነፃነትሽን አውጥተሽ አብርሃምን እንኳን አብረሽው ልትኖሪ ቀልቶ ልጁን ራሱ ባይኑ እንዳይ ነው ማድረግ ያለብሽ። እኔ አንቺን ብሆን ልጁን አይደለም ምን ሊያይ ቀልቶ ልጁን በምንም ታመን የት የተንከባከበውንና ነው የት እንትን ያለውንና ነው እዛው ከሄልሚላ ጋር አግብቶ ይንከባከብ ይውለድ ይፈልፈል። እንደዚህ ያቃጥልሻል። እንዲህ የሩታ ጥላቻ ይሄ ሁሉ አለብሽ። ከወንድሙና ከሚስቱ ጋር ጣልተሽ ምን ልታረጉ ነው? እስቲ እናንተ ይሄን ሁሉ ነገር የምትፈለፍሉት ይሄንን ሁሉ የሌለ ቅንብል ነው። በምንም ታምል ማንም ሊያምናችሁ አይችልም።
አሁን ደግሞ መጣህ በሌላውን ትላለህ ሲል በቃ እነሱን ቀልቤ ቀድኋቸው። የት ቀድሃቸው? መቼ ተገናኝታችሁ? መቼ ታልቃችሁ? እኔ እነሱ ታለቅን ሲሉ አልሰማሁም። እንግዲህ አንተ ነው የምትለው። ኧረ እኔ አቤል እንደው እውነት የስራህን ይስጥህ። እንደው የሩታን ባ እንኳን እዛው እንትል ውስጥ ይክተትህ። እንደዚህ እያለካት ማለት ነው። እኔ ይህንን እንደው ምላሱን ዳኒን እና እሱን ምላሱን ነበር መቁረጥ። ይችማ አንድኛዋን በቃ የወንድ ሱስ ያለባት ማለት ነው። በቃ አልፈልግሽም እስከተባልሽ ድረስ ምንድን ይሄን ያህል እያመላለሰ እንትን የሚልሽ ምንድን ነው? በቃ ሂዱ ጨርሻለሁ እስከሚልሽ ድረስ አትፈለጊም እስከምትባይ ድረስ እውነቱ ይውጣ። እውነቱ ከአንቺ ጋር ነው። እውነቱማ ያለው የአንቺ ሰዓት ነው። እውነቱ ያለው ከአንቺ ጋር ነው። እንዴ ከነሩታ ጋር አይደለም። ራስሽ ነሽ እውነቱን ያልሽው እኮ ራስሽ ነሽ። የእናንተስ በጣም የከፋና እንትን ያለ ነው። እውነቴን ነው አብርሃም። እኔ ይሄ ሁኔታ እኔ ወዴትም የሚያስከድህ አይመስለኝም። ወዴትም ልጅህንም ታጣለህ፣ ወንድምህንም ታጣለህ፣ ሚስትህንም ታጣለህ። በዚህ ሁኔታ ማለት ነው። የእናንተስ ከፋ። ቅንብል ነው ብለው ሊያምኑህ ነው ወይ? እንደዚህ ሊያረጉህ ነው ወይ? እንደዚህ ሊያደርጉህ ነው ወይ? እንዴ እኔ ከሉታ ጋር መገናኘት አልፈልግም። እቤቷ ሰተት እያልሽ ስከጃል ነበር እንዴ? አሁን አብርሽ የኔ ነው በቃ አቤል ተጎኔ መጣልኝ። በቃ አቤል እና እኔ ያው አባብዬ ጋር ደረስ እያልና አባብዬ ጋር ሄዳችሁ አስቀድታችሁትስ ቢሆን እንዴ ራሳችሁ ድምጣችሁን ቀየራችሁ ቀልታት እንትል ብላችሁ ሳቀናብራችሁትስ ቢሆን ቪዲዮ ተለለ በድምጥ በምንም ታምር ድምጥ በአሁኑ ጊዜ እየተቀየረ በስንት እንትን እየተቀየረ ነው ያለው። ስለዚህ እኔ እኮ በጣም የምትገርሙኝ ነገር ማለት ነው ቪዲዮውን ለቃችሁ እነሱ ተዘጋጅተው የማይጠብቋችሁ መሰላችሁ? እናንተ ለነገ እንትላችሁ። ኧረ ተው አታስቁኝ፣ አታስቂኝ አንቺ ቂጣ አለ። አታስቂኝ አንቺ ቂጣ ብሏል የሀገሬ ሰው ሲታለት። ለማንኛውም እናቴ እንደው ተዋት፣ ልጇን ታሳድግበት። እንዴ እኔ አንዳንዴ ሩታ እግዚአብሔርን አገር ለቀሽ ብከይ ይሻለሻል። ሩታ እግዚአብሔርን እውነቴን ነው የምልሽ እንጂ መለለኩ ያንቺ እኮ ባሰ እና ውድ ቤተሰቦቼ እኔ ትክክል ነው ብዬ አላስብም። አቤል የሚሰራው ስራ አይደለም። ከዚህ ቀደም ያንን ሁሉ ስሟን አጠፋ። አሁንም እንደዚህ ታለኩሽ ብሎ እኔ ምን አይነት አይምሮ እንዳለው ማለት ነው። ምን አይነት አይምሮ እንዳለው አላውቅም። ይህ እንዲህ ያህል ድራማ እኮ ባሰሩ ምንም ችግር የለውም። ደህና ነገር ብሰሩ። አሁን እኮ ለእሷ ቻናል እድገት ነው ይሄ ሁሉ ነገር እንትን የሚባለው ማለት ነው። 100 ሺህ እስከምትገባ ድረስ ነው እንጂ እሷ እንደሆነች ምንም እንትን የላትም። ሩታ እኮ ገና በሁለት ወሯ ነው 100 ሺህ የገባችው። የምን ሁለት ወር? ኧረ እሷ 2 ወር አልፈጀባትም። ስለዚህ አንቺ መቼም አትሞይ 100 ሺህ ታሰራበት እንኳን ሩታ አይታችኋል። አንድ ቪዲዮ በአመት ነው የምትለቀው። ዝም እንደናንተ እንኳን አይደለችም። ስለዚህ የልጅቷን ስም ዝም ብለህ በአደባባይ የሚስትህን ስም ባታጠፋ አብርሽ እኔ ብዬ ነው የማስበው። ሚስትህን ማስከበር ያለብህ ራስህ ነህ። ራስህ እያቀለልካት ሰው አክብሩልኝ ማለት ደግሞ ከባድ ነው። እውነቴን ነው የምላችሁ፣ ከባድ ነው። ስለዚህ እኔ እንደሚመስለኝ አብርሽ በጣም እየበዛሁ ነው። በጣም ከመላችሁ በላይ እያበዛሁ ነው። ለማንኛውም እስኪ እንትን ልጠጣበት። ግን ጥርሴ እኮ ወልቋል እናንተ። እና ለማንኛውም ሸር ላይ ካደረኩ እኔ ትክክል ነው ብዬ አላስብም። እና አብርሃም የሚሰሩት ስራ ትክክል ነው ብዬ አላስብም። ትክክል ነው የምትሉ እንግዲህ ደግፏቸው። እኔ ግን እኔ ሁልጊዜ እላችኋለሁ ይሄ እውነት ትዘገያለች እንጂ ትወጣለች። ይሄ ደግሞ ቅንብር ምናምን የሚባለው እንደ በጣም እኮ አሁን በረቀቀ ጊዜ ይህንን አዘጋጅታችሁ መታችሁ ደግሞ ሰውን ለመክሰስ አያቤ እንደው አንተስ እንደው ልጅ አይውጣላ። ሌላ ምንም ማለት ልጅ አይውጣላ። ይሄ እርግማን ግን በነገራችን ላይ ልጅ አይውጣላ ብሎ የተረገመ ሰው በጣም መጥፎ ነው።
ስለዚህ አንተ ደግሞ እኔ እንጃ በጣም የምትገርም ተንከሲስ ነው እና የሰው ያልሰራውን ስራ ወንጀል በዚህ ወንጀራ ከወንድሙና ከሚስቱ ጋር ድራማ እኮ እየሰሩብን ነው። ግን በነገራችን ላይ ማለት ነው አሁን ሚሚል ልትመስሊ ነው እንደዚህ ቀን እንዳውጣት እንትን ብለሽ የመጣሽው ወይ አብረሽ እኮ ይሄ ቀነብል ሊሆን ይችላል ብሎ እንትን አለሽ እኮ ይሄ እውነት ሊሆን አይደለም። ደግሞ እነሱ እንዲመጡ አልፈልግም አባባሏ እኮ እንደሚያጋፍጡሽ አውቀሽ ነው ፈልተሻቸው ነው የተባለችው ነገር ያንቺ ተግልባጯ ስለሆነች ነው። እነሱ ጋር እንገናኝም አንተ ወሰድና ሳያቸው ለነ ብዙዬማ ለብዙዬ ወሰዱና ነገ ስደነፋ ትውላለች። እንግዲህ ነገ የድንፋታው ፖሊስ ይዛ ትመጣለች አለ ፖሊስ ይዛ ትመጣለች እሷ። እኔ በጣም ከባድ ናችሁ ግን እናንተ ወይኔ ውራጌዎች ስትባሉ በጣም ከባድ ናችሁ። ደናዎቹን አይደለም እነዚህኞቹን ነው ያልኩት። ደናዎቹማ አሉ። አሁን እዛ ጋር እኮ ትልምሳቸው እየወጣ ነው። ብሩኬ ልጅ ወለደ የእሱ ቤተሰቦች ናቸው። በቃ ትልምስምሳቸው እየወጣ ያለው። ስለዚህ በእህትህም እየደረሰ እያየኸው ነው። አንተ ሌላ ሴት ታሰቃያለህ፣ እህትህ ደግሞ ወንድ ያሰቃያታል። አየህ ግብ መስራት በዚህ ነው። እህትህን እስቲ አንድ ቀን እንኳን ምን ሆንሽ ብለህ እንኳን ጠይቀህ አታውቅም። ይኸው እህትህም ግፍ አትስራ። አቤት አብርሃም እህት አለህ አይደል? ያችም ዝብጥብጥ እህት አለኝ ብላለች። ስለዚህ ግፍ አትስሩ በሴት ልጅ። ይኸው በእናንተ እጁ ደረሰ ነው። አሁን ልጅ ይዛ መጣቻችኛዋ አንደኛዋ ማለት ነው። እንግዲህ ልጁ ሊቀበሉ አይቀፍ እነዚህ ወፎች ደግሞ እንደው መከራ ሳይሆን እኮ ላይተኙ። እኔ ግን ወፍ አይተኛም እንዴ እናንተ? እንደው አሁን ስጋቸው አይበላም። ምን እዚህ አንጥታ ታንጫጫብኛል። ዛሬማ ምግብ አልሰጠኋቸውም። ተንጫይተው ሊሞቱ ነው ተብላሉ። የአብርሃም ቢጤ ናቸው እነዚህ። እግዚአብሔርን እውነቴን ነው የምላችሁ። ረዊ አደከሙኝ እኮ እነዚህ እንደ አብርሃም የማይሰሙ ናቸው። እውነቴን ነው የምላችሁ። ጆሯቸው የተደፈነ እስ እያልኩ ልስራ እንጂ ምን አደርጋለሁ። እዛኛው ቤት ክፍል ነበር የምሰራው ቪዲዮ ቁጭ ስላለች ነው እንጂ እዛኛው ክፍል ተሰለሁኝ። አሪፍ ነው፣ ድምጣቸው አይመጣም። አሁን 10 ቀን እንደው ሊብም እገባለሁ። በቃ እንደ ልብ ይሆናለሁ ብታው